ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እንሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችንን ጀምረናል። በቅድሚያም አበይት ጉዳዮችን በማስቀደም ጀምራለሁ። በመጀመሪያም ሰባተኛ ጠቅላላ ሀገራዊ ምርጫን የተመለከቱ መረጃዎቻችንን እናሻግራችሁ። 10437 እጩ ፓርቲዎች እንዲሁም 80 የግል ተወዳዳሪዎች የተሳተፉበት ሰባተኛው ጠቅላላ ምርጫ የተካሄደ ነው። የትላንቷን ኢትዮጵያ የዛሬ 5 ዓመት አናያትም፣ እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው አሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። በቦምብ ጥቃት 2 ሰዎች መጎዳታቸው ተገልጿል። ዝርዝር ዘገባውን ያዝነው ሌላኛው የቀኑ ርዕሰ ጉዳያችን ነው። በሰሜን ሸዋ ዞን ሲዳደብርና ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካ ክስተት ተመዝግቧል። ምንድነው የሚለውን እስከ መጨረሻው አብራችሁን ከቆያችሁ ታደምጡታላችሁ። ከውጭ በሳምንቱ መጨረሻ በአሜሪካ እንዲሁም በኢራን መካከል የተኩስ ልውውጥ መካሄዱ ሲገለጽ ሁለቱም በሆርሙዝ ወሽመጥ አቅራቢያ የሚገኙ ኢላማዎችን መምታታቸውን ተናገሩ። ቀደም ብለን ያደረስናችሁ ለዛሬ ለተሰኞ ወደ እናንተ እንዲደርሱ ካጠናቀርናቸው አበይት ርዕሰ ጉዳዮቻችን መካከል ዋና ዋናዎቹ ናቸው። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን በማጠንከር ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከተው ዘገባችን እናልፋለን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በ7 ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየም እና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ተመልሰናል። በቀዳሚነት ወደምናየው መረጃችን አለፍ። 10437 እጩ ፓርቲዎች እንዲሁም 80 የግል ተወዳዳሪዎች የተሳተፉበት ሰባተኛው ጠቅላላ ሀገራዊ ምርጫ እየተካሄደ ነው። 42 የፖለቲካ ፓርቲዎች በሀገራዊ ምርጫ እንደሚወዳደሩም ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ አስቀድመው በሰጡት መግለጫ መሰረት በአጠቃላይ 54,057,871 መራጮች መመዝገባቸውን ተናግረው ነበር። በፖለቲካ ፓርቲዎች ስም 10437 እጩዎች እንዲሁም 80 የግል ተወዳዳሪዎችም ለምርጫ መቅረባቸውንም ይፋ አድርገዋል። ቦርዱ የምርጫ ቁሳቁሶችን ሙሉ በሙሉ ማድረሱን፣ የዜጎችን ግንዛቤ ለማሳደግ በ5 ቋንቋዎች 19 የህዝብ ክርክሮችን ማደራጀቱንና በ250,000 በላይ የታዛቢዎች ባጅ ማሰራጨቱን ሰብሳቢዋ ገልጸዋል። ምርጫውን የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት እንዲሁም የሀገር ውስጥ የሲቪል ማህበረሰብ ድርጅቶችም እየታዘቡት ይገኛሉ። በምርጫ ቦርድ የጊዜ ሰሌዳ መሰረት የድምጽ ውጤት ሰኔ 4 ቀን 2018 ዓ.ም ይፋ ይሆናል ተብሎም ይጠበቃል። የትላንቷን ኢትዮጵያን የዛሬ 5 ዓመት አናያትም፣ እኔ ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ለሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት በሻሻ ጎማ 2 ሀሮ ምርጫ ጣቢያ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ እሳቸውን የሚያሳስባቸው ጉዳይ መራጩ ህዝብ ሳይሆን የተመራጩ ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትር ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃልም ህብረተሰቡ እጩዎችን ከመረጠ በኋላ የተመረጡ ሰዎች ህዝቡ በጠበቃቸው ልክ በመታመን እጃቸውን ልባቸውን ንጹህ ሆነው ደከመን ታከተን ሳይሉ ይህንን ሀገር ታሪክ የሚቀይሩ እንዲሁም የህዝቡን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉም
ጠይቀዋል። እልህ፣ ቁጣ፣ ክርክር፣ አሸንፋለሁ እንዲሁም እሸንፋለሁ ሳይሆን ያመነን ህዝብ እንዴት አገለግላለሁ፣ ህይወቱንስ እንዴት ቀይራለሁ የሚለው ነው ሲሉም ጠቅላዩ ማብራሪያን ሰጥተዋል። የትላንቷን ኢትዮጵያ የዛሬ 5 ዓመት አናያትም። የተለየች የበለጸገች ሀገር ማየት ደግሞ የሁሉም ኃላፊነት ነው ብለዋል። ይህ ምርጫ በሰላም እንዲጠናቀቅ የኢትዮጵያ ታሪካዊ ጠላቶች የሚዘውሯቸው ኃይሎች በስፋት ሲሰሩ ነበር ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማድረግ አይቻልም እያሉ ብዙ ቢሞክሩም አልተሳካላቸውም ብለዋል። በኢትዮጵያ የመንግስት ስልጣን የሚያዝበት መንገድ በጦር መሳሪያ ነበር ሲሉ የአማራ ክልል ፕሬዝዳንት አረጋ ከበደ ገለጹ። በኢትዮጵያ የመንግስት ታሪክ ውስጥ የመንግስትን ስልጣን ለመያዝ ሲባል በአብዛኛው የጦር መሳሪያ እንዲሁም በጉልበት የሚመጣ ነው ሲሉ የአማራ ክልል ፕሬዝዳንት በባህር ዳር ከተማ በህዳሴ ምርጫ ጣቢያ ተገኝተው ተናግረዋል። ሀገሪቱን ዲሞክራሲን ጀማሪ ብለው የጠሯት ፕሬዝዳንቱ በእኛ ሀገር ዲሞክራሲ ያለመለመዱ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው በብረት ነው የሚመነጨው፣ ከጦር መሳሪያ የሚነሳ ነው፣ ከኃይል የሚመነጭ እንጂ ከህዝብ ድምጽ አይመነጭም በማለት ይህንን የሚያስቀር መንግስት በህዝብ ድምጽ ብቻ እንዲወጡ የሚያደርግ ነው ሲሉ የምርጫውን አስፈላጊነት አንስተዋል። በህዝብ እንዲሁም በዲሞክራሲ የተመረጠ መንግስት መመስረት መልመድ አለብን ሲሉ አክለዋል። ፕሬዝዳንቱ ይህ በዲሞክራሲያዊ መንገድ የሚደረግ ምርጫ ሁለት ነገሮችን ያሳካል ብለዋል። አንዱ መንግስትነት በምርጫ እንጂ በጦርነት እንዲሁም በአፈሙዝ እንደማይገኝ ሲሆን ሌላኛው ደግሞ በሀገር ውስጥም ሆነ በውጭ አሁን ላይ በኢትዮጵያ የሽግግር መንግስት እንዲመሰረት የሚፈልጉ አካላት አሉ በማለት በዚህ ሂደት ውስጥ የምታልፍ ከሆነ ኢትዮጵያን የጸና መንግስት እንዲሁም ስርዓት አይኖራትም በማለት ይናገራሉ። በአማራ ክልል በጸጥታ ስጋት ምክንያት በ8 የምርጫ ክልሎች ምርጫ የማይደረግ ሲሆን በክልሉ የሚካሄዱበት በትጥቅ የታገሱ ግጭቶች መቀጠላቸው በሚዘገብበት ወቅት ነው 7ኛው ጠቅላላ ምርጫ እየተካሄደ የሚገኘው ሲሉ አክለዋል። በመሳሪያ ሳይሆን በምርጫ ካርድ የተገኘ አሸናፊነት ሀገርን ያሻግራል ሲሉ ራሱን ፋኖ ብሎ የሚጠራው ኃይል አባል የነበረው ብርሃኑ ገብረመድህን ገለጸ። ብርሃኑ ገብረመድህን ራሱን ፋኖ ብሎ የሚጠራው ኃይል በላይ ዘለቀ ሻለቃ አመራር የነበረ ሲሆን በተሳሳተ መንገድ ለህዝብ በሚል ቅስቀሳ ወደ ትግል ወጥቼ ነበር ብለዋል። ከጊዜያት በኋላ የመሳሪያ ትግል ህዝብን ከመጨረስ እንዲሁም ከማሳቀቅ ያለፈ ትርፍ አላገኘሁበትም። በዚህም ሰላምን መርጬ በመንግስት ጥሪ ገብቼ መደበኛ ህይወቴን እየመራው እገኛለሁ ብለዋል። በአፈሙዝ የሚመጣ ሰላም የለም ብዬ በቅርታ ስገባ በድምጼ መሪን የመምረጥ መብትን ተጎናጽፌያለሁ ሲልም አክሏል። በዲሞክራሲ የማመን እንዲሁም የመምረጥ እድል ያገኘሁት ለመጀመሪያ ጊዜ ነው ያለው ብርሃኑ ሰላም እንዲመጣ እንዲሁም ሀገር በሰለጠነ ጎዳና እንድትራመድ በተሳሳተ መንገድ እየገቡ እንዲሁም በጫካ የሚገኙ አካላት ሰላምን በመምረጥ የኔን መንገድ ሊከተሉ ይገባል በማለት አስተያየቱን ሰጥቷል። ኑ ሰላምን ምረጡና ግቡ፣ በሰላማዊ መንገድ ተቃውሞኑ በድምጻችሁ ስርዓት እንዲስተካከል አግዙ ሲልም ጥሪውን አቅርቧል። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካ ክስተት ተመዝግቧል። ልጃቸውን በሞት የተለየባቸው ቤተሰቦች አስክሬን በቤት ውስጥ አስቀምጠው 7 የቤተሰቡ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። በቦታው የነበረው ማህበረሰብም ለሀዘናቸው ትልቅ ክብርን በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ድምጻቸውን ከሰጡ በኋላ ወደ ለቅሶ መመለሳቸው ነው የተዘገበው። ይህን ተግባር ተመልክተው ህዝባችን በምርጫ ሂደት ላይ ያለውን ጽኑ እምነት እንዲሁም ለሀገሩ ያለውን የላቀ ክብርን በተግባር ያረጋገጠበት ሕያው ምስክር ነው ሲሉ አስተያየታቸውን የሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። ጋዜጠኞች ምርጫውን ለመዘገብ ክልከላ እንደገጠማቸው ምርጫ ቦርድ አስታወቀ። የዚህን ዜና ዝርዝር እንደሚከተለው አጠናቅረነዋል። 7ኛው የኢትዮጵያ ጠቅላላ ምርጫ በጥሩ ሁኔታ እየተካሄደ መሆኑን ምርጫ ቦርድ ገልጿል። 7ኛው የኢትዮጵያ ጠቅላላ ምርጫ በመርሃ ግብሩ መሰረት በጥሩ ሁኔታ እየተካሄደ እንደሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ሜላትወርቅ ኃይሉ ገልጸዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ እየተካሄደ የሚገኘውን 7ኛውን ጠቅላላ ምርጫ አስመልክተው ለመገናኛ ብዙሃን መግለጫን ሰጥተዋል። በመግለጫቸውም ምርጫ ቦርድ የምርጫ ሂደት ከተጀመረበት ቀን ጀምሮ ልዩ ልዩ የቅድመ ምርጫ ዝግጅቶች ስራዎችን ሲያከናውን ቆይተዋል ብለዋል። ምርጫውን ነጻ፣ ፍትሐዊ፣ ዲሞክራሲያዊና ገለልተኛ ማድረግ የሚያስችሉ ተግባራት መከናወናቸውንም ተናግረዋል። ቦርዱ እነዚህን የቅድመ ምርጫ ዝግጅቶችን አጠናቆ ዛሬ ማለዳ 12 ሰዓት ላይ 7ኛው ጠቅላላ ምርጫ በጥሩ ሁኔታ እየተካሄደ ይገኛል ብለዋል። መራጩ ህዝብም ከማለዳው 12 ሰዓት ጀምሮ በየምርጫ ጣቢያዎች በመገኘት በነጻነት ድምጹን እየሰጠ እንደሚገኝ አክለው ገልጸዋል። ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ መዘገብ ለሚፈልጉ መገናኛ ብዙሃን ሁለተኛ ጥሪን አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ የሚካሄደው 7ኛው ጠቅላላ ምርጫ ፍትሐዊ፣ ሚዛናዊ እንዲሁም ታማኒ እንዲሆን የመገናኛ ብዙሃን የሚጫወቱት ሚና ከፍተኛ መሆኑን በመገንዘብ በምርጫ ጣቢያዎች ተገኝተው ለመዘገብ ለሚፈልጉ የብዙሃን መገናኛ ተቋማትና ጋዜጠኞች የሁለተኛ ዙር የፍቃድ ጥሪ ማቅረቡንም አስታውቋል። ቦርዱ ይህንን ጥሪ ያስተላለፈው በኢትዮጵያ የምርጫ የፖለቲካ ፓርቲዎች እንዲሁም የምርጫ ስነ ምግባር አዋጅ ቁጥርን 1162 ህዝባር 2011 እንዲሁም ተቋሙን ባቋቋመው የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1132 ህዝባር 2011 በተሰጠው ስልጣን መሰረት መሆኑን ገልጿል። ይህንን በመገንዘብ የመገናኛ ብዙሃን እንዲሁም ጋዜጠኞች በምርጫ ጣቢያዎች ተገኝተው ለመዘገብ ለሚያስችላቸው የፍቃድ ጥያቄን ለቦርዱ እንዲያቀርቡ የሁለተኛ ዙር ጥሪን አቅርቧል። በመሆኑም መገናኛ ብዙሃን የማመልከቻ ቅጹን እንዲሁም አስፈላጊ ሰነዶችን በቦርዱ ማህበራዊ ትስስር ገጽ የተቀመጡ ማስፈንጠሪያዎችን በመጠቀም ከቦርዱ ድረገጽ በማውረድ ወይንም ፍላሚንጎ ሬስቶራንት ገባ ብሎ በሚገኘው የቦርዱ ዋና መስሪያ ቤት ቢሮ ቁጥር 308 መውሰድ እንደሚችሉም ገልጸዋል። በመካሄድ ላይ የሚገኘው 7ኛው ጠቅላላ ምርጫን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ መግለጫን ሰጠ። ሙሉ መግለጫው እንደሚከተለው ተያይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የሰጣቸው መገናኛ ብዙሃንና ጋዜጠኞች በምርጫ ጣቢያዎች ውስጥ እንዳይንቀሳቀሱና መረጃ እንዳይሰበስቡ ከተለያዩ የፓርቲ ታዛቢዎችና የጸጥታ ኃይሎች ክልከላ እየገጠማቸው መሆኑን አስታውቋል። በተለይም ኢትዮጵያ ኢንሳይደር የተባለው የዜና ምንጭ በልደታ፣ የካ፣ ቂርቆስ እንዲሁም ለሚኩራ ክፍለ ከተሞች ውስጥ ጋዜጠኞቹ ባጅ ይዘው እንኳን እንዳይቀርጹና መረጃ እንዳይሰበስቡ መከልከላቸውን ይፋ አድርጓል። ቦርዱ ይህንን ጋዜጠኞችን ከስራ ማስቆም ሂደት እየተሳሳተ ሲል እየኮነነ ሲሆን ማንኛውም አካል ቦርዱ ህጋዊ ኃላፊነቱን ሲወጣ የመተባበር ግዴታ እንዳለበት በጥብቅ አሳስቧል። ምርጫ ቦርዱ ሂደቱን በነጻነት እንዲዘግቡ በአጠቃላይ 68 መገናኛ ብዙሃንን እንዲሁም 1815 ጋዜጠኞችን መዝግቦ መለያ ባጅ መስጠቱን ገልጿል። እነዚህ የጋዜጠኝነት ባጅ ያላቸው ባለሙያዎች የምርጫ ጣቢያዎች 200 ሜትር ንፍቀ ክበብ ራዲየስ ውስጥ ገብተው የመዘገብ ሙሉ ህጋዊ መብት እንዳላቸውም ቦርዱ አስታውቋል። በሌላ በኩል ቢቢሲ ምርጫውን በሀገር ውስጥ ለመዘገብ ፈቃድ እንዳልተሰጠው የተገለጸ ሲሆን ምርጫ ቦርድ የመገናኛ ብዙሃንን ነጻነትን የሚጋፉ አካላት ከድርጊታቸው እንዲቆጠቡና ከህግ አሰራር ጋር እንዲሰለፉ ጥሪን አቅርቧል። በቦምብ ጥቃት 2 ሰዎች መጎዳታቸው ተነገረ። በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ራስ አሊ ክፍለ ከተማ ቀበሌ 06 ጎንደር በረኖክ ማዲያ ፊት ለፊት ከቀኑ 6 ሰዓት አካባቢ በአንድ ባጃጅ ላይ የተጠመደ ቦምብ ፈንድቶ 2 ሰዎች ላይ ከባድ ጉዳት መድረሱ ተዘግቧል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መሃል ዜና መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በ7 ዙር የሚከፍሉት።
በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። በብራዚል የጤና ባለስልጣናት በሀገሪቱ 2 ግዙፍ ከተሞች ሳኦ ፓውሎ እንዲሁም ሪዮ ዲ ጄኔሮ 2 በኢቦላ ቫይረስ ተይዘው ሊሆን ይችላል የተባሉ ታካሚዎች እየተከታተሉ መሆኑ ተገለጸ። ከዲሞክራቲክ ሪፐብሊክ ኮንጎ የመጣ የ37 ዓመት ወንድ ታካሚ ትኩሳትን ጨምሮ ሌሎች ምልክቶችን እንዳሳየ የሳኦ ፖሎ ግዛት መንግስት ተናግሯል። የሪዮ ግዛት የጤና ቢሮ ከኡጋንዳ የመጣ አንድ ቤልጂየማዊ ዜጋ ሳል፣ ብርድ ማለት እንዲሁም የመሰሉ ምልክቶችን ማሳየቱን ተከትሎ የደህንነት መመሪያዎችን መተግበር መጀመሩን አስታውቋል። የሁለቱ ታካሚዎች የምርመራ ውጤትን በሚቀጥለው ሳምንት እንደሚታወቅ ይጠበቃል። ታካሚዎቹ በውጤታቸው በኢቦላ ቫይረስ መያዛቸው ከተረጋገጠ በዲሞክራቲክ ሪፐብሊክ ኮንጎ ቫይረሱ ከተቀሰቀሰ ወዲህ ከአፍሪካ አህጉር ውጪ የተገኘ ኬዝ ይሆናል። በዲሞክራቲክ ሪፐብሊክ ኮንጎ 1000 በኢቦላ ቫይረስ የተጠረጠሩ ሰዎች የተገኙ ሲሆንም 246 ሰዎች ደግሞ ህይወታቸው አልፏል። ኡጋንዳ 9 ሰዎች በቫይረሱ መያዛቸውን እንዲሁም አንድ ሰው ደግሞ እንደሞተ ተረጋግጧል። በአሁኑ ወቅት የተቀሰቀሰው የኢቦላ ቫይረስ ቡንዲቡጋዮ በተባለ ዝርያ የተከሰተ ነው። ዝርያው እስካሁን የተረጋገጠ ክትባት የሌለው እንዲሁም በቫይረሱ የተያዙ 1/3ኛዎችን የሚገድል ነው። በብራዚል ተጠርጥረው ክትትል እየተደረገላቸው ያሉት 2 ታካሚዎች በሌላ በሽታ መያዛቸውም ነው የተነገረው። በሳኦ ፖሎ ከዲሞክራቲክ ሪፐብሊክ ኮንጎ የመጣው ታካሚ ማጅራት ገትር እንደተያዘ እንዲሁም ከባድ ሁኔታ ላይ መሆኑ ተነግሯል። በሪዮ የሚገኘው የቤልጂየም ዜጋ ደግሞ ወባ እንደተገኘበት ተነግሯል። በሳምንቱ መጨረሻ በአሜሪካ እንዲሁም በኢራን መካከል የተኩስ ልውውጥ መካሄዱ ሲገለጽ ሁለቱም በሆርሙዝ ወሽመጥ አቅራቢያ የሚገኙ ኢላማዎችን መምታታቸውን ተናገሩ። የአሜሪካ ማዕከላዊ እዝ ሴንትኮም የኢራን ራዳር እንዲሁም ማዘዣ እንዲሁም በጎሩክ እንዲሁም ቄሸም ደሴቶች የሚገኙ የድሮን መቆጣጠሪያዎችን በሳምንቱ መጨረሻ ላይ ራስ የመከላከል ጥቃት መፈጸሙን አስታውቋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ሰፈር ላይ ያጸፋ ምላሽ ጥቃት መፈጸሙን ያስታወቀ ሲሆን የት እንደሆነ ግን ስፍራውን አልገለጸም። ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ የሰላም እቅዱን ማረም እንደሚፈልጉ ተናግረው የነበረ ቢሆንም ከኢራን ጋር በትክክል ለመስማማት እንፈልጋለን ሲሉ ተናግረዋል። በሁለቱ ሀገራት መካከል የሚደረገው የሰላም ንግግር እስካሁን ድረስ ፍሬ አልባ ሲሆን ግጭቶቹም ቀጥለዋል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የሰላም እቅዱን ዲሞክራቶች፣ አፈንጋጭ ሪፐብሊካኖች እንዲሁም የፖለቲካ ሸፍጦች እንዲዘገይ ምክር እየሰጡ ነው ሲሉም ከሰዋል። ፕሬዚዳንቱ ዘና ብላችሁ ተቀመጡ፣ በስተመጨረሻ መሳካቱ አይቀርም፣ ይሳካል ሲሉም ጽፈዋል። ከመሃል ሚዲያ ለዛሬ ለተሰኘው ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ ይዘቶቻችን እንዲደርሷችሁ መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።